እንዴት ስኬታማ መሆን እችላለሁ ብለህ አስበሃል? አሁን ላይ ያለህን ማንነትና ህይወትስ መቀየር ትፈልጋለህ? ወይም ደግሞ የዓለማችን ስኬታማ ሰዎች እንዴት የስኬት መሰላል ላይ እንደወጡ ማወቅስ ትፈልጋለህ? እንግዲያውስ ልብ ብለህ አዳምጠኝ። ሰው ስለ ስኬት ሲያስብ በመጀመሪያ ደረጃ ማሰብ ያለበት ስለ ልማድ ነው። እውቁ የቲያትር ጸሐፊ ጆን ዲያን እንዲህ ይላል፣ First we make our habits and then our habits makes us። በመጀመሪያ ልምዶቻችንን እንሰራለን፣ ከዛም ልምዶቻችን እኛን ይሰሩናል። የሰው ልጅ ዕለት ዕለት የሚያደርገው ተግባር ተጠራቅሞ ልማድ ይሆናል። እናም እነዚህ ልማዶች እኛን ከመስራት አልፈው የነገ ህይወታችንን የመወሰን አቅም ድረስ የመድረስ ኃይል አላቸው። ስኬታማ መሆን ከፈለግ በመጀመሪያ ደረጃ ስኬታማ ሰዎችን ልማድ ልታስተውል ይገባል። ታላቁ ፈላስፋ አርስቶትል ኤክሰለንስ ዘ ናት አክት በት ሃቢት ይለናል። ልህቀት ወይም ስኬት ድርጊት አይደለም፣ ልማድ ነው። አሁን ደግሞ 7 የስኬታማ ሰዎችን ልማድ እናያለን። አንደኛ፣ ጊዜን በአግባቡ ተጠቀም። ሊዮ ቶልስቶይ የተባለ ዕውቅ ጸሐፊ እንዲህ ይለናል፣ The most powerful warriors are time and patience። ከሁሉም ኃያል የሆኑ ነገሮች ትዕግስትና ጊዜ ናቸው። ጊዜያችንን በአግባቡ ከተጠቀምን ስኬታማ ለመሆን ግማሹን ያህል ተጉዘናል ማለት ነው። ወዳጄ፣ ስለ ጊዜ መረዳት ከፈለግ የአንድን ሴኮንድ ጥቅም ለአንድ ሴኮንድ የተሸነፈውን ሯጭ ጠይቀው። የአንድ ሰዓትን ጥቅም ለማወቅ ደግሞ ታሞ በሆስፒታል ላይ የተኛውን ሰው ጠይቀው። ትርፍ ጊዜ የሚባል ነገር የለም። ካለም የሳምንቱ 8ኛው ቀን፣ የወሩ 32ኛው ቀን፣ የዓመቱ ደግሞ 14ኛው ወር ነው። ስለዚህ ትርፍ የሚባል ጊዜ የለም። ሁለተኛ፣ በቂ እንቅልፍ። እንቅልፍ ለሰው ልጅ አስፈላጊ ከሆኑ ነገሮች ውስጥ አንዱ ነው። መጀመሪያ ካወራነው ሐሳብ ጋር የሚጋጭ ቢመስልም ነገር ግን እንቅልፍን በአግባቡ ከተጠቀምነው በፍጹም አይጋጭም። የሰው ልጅ በአግባቡ እንቅልፍ ካላገኘ ሰውነቱም ሆነ አእምሮ ይዳከማል። ስለዚህ ወደ ስኬት የሚያደርገው ጉዞ ላይ ጫና ያመጣበታል ማለት ነው። ሳይንስ እንደሚለው አንድ ሰው ከ8 እስከ 10 ሰዓታት በእንቅልፍ ማሳለፍ አለበት። እዚህ ጋር ልናስተውል የሚገባን ነገር ቢኖር እንቅልፋችን ተመሳሳይና ቋሚ ጊዜን ልናስይዘው ይገባል። ማለትም አእምሮአችን አንድ ተመሳሳይ ሰዓትን ለእንቅልፍ ከለመደ ከሰዓት ውጪ በስራ ሰዓታችን ላይ እንቅልፍ አያስቸግረንም ማለት ነው። ሶስተኛ፣ ማንበብ። ለሰውነትህ ስፖርት እንደምትሰራው ሁሉ የአእምሮህ ስፖርት ደግሞ ንባብ ነው። ማንበብ ትዕግስትን ያስለምዳል። በዚህ በየሶሻል ሚዲያው የ1 ደቂቃ ቪዲዮ በበዛበት ዘመን አንድ መጽሐፍ ማንበብ እንደ ከባድ ስራ ይቆጠራል። ነገር ግን ስኬታማ ሰዎች ሳይታክቱ ያነባሉ። ዕለት ተዕለት ባነበብን ቁጥር ትዕግስትንና ጽናትን እየተማርን ነገሮችን የምናይበት መስኮት እየሰፋ አእምሯችን እየዳበረ ይመጣል። የዲዝኒ መስራች የሆነው ዕውቁ ዋልት ዲዝኒ There is more treasure in books than all the pirates loot on treasure island ይለናል። አንድ ደሴት ላይ ካለ ብዙ ወርቅ ይልቅ መጽሐፍ ውስጥ ሀብት አለ። ወርቁን ብታገኘው ተጠቅመህ ልትጨርሰው ትችላለህ። ካነበብክ ግን እንዴት ወርቅ እንደሚሰራ ዕውቀት ታገኛለህ። አራተኛ፣ እቅድ ይኑርህ። እቅድ የሌለው ሰውና ንብ የሌለው ቀፎ አንድ ነው። ስኬታማ ሰዎች በእቅድ ላይ የተመረኮዙ ናቸው። ምን ማድረግ እንደሚፈልጉ፣ ምንስ ማግኘት እንደሚፈልጉ እና እንዴት ማግኘት እንዳለባቸው ቀድመው ያቅዳሉ። ስኬታማ መሆን የምንፈልግ ከሆነ በእቅድ መመራት ይኖርብናል። ነገር ግን ያቀድነውን ነገር በራሳችን ይዘን ልናቆየው ይገባል። እኔ አቅጄ አይሳካልኝም ወይም ደግሞ ብዙ ጊዜ አቅጄ ተበላሽቶብኛል ብለን
ተስፋ ልንቆርጥ አይገባም። በሕይወት እስካለን ማቀድና መስራት እስከቻለን ድረስ ሁሌም በእቅድ መመራት ይኖርብናል። ከዚህ ጋር ተያይዞ መነሳት ያለበት ጉዳይ ዝምታ ነው። እቅዶቻችን ከራሳችን በቀር ለማንም መናገር የለብንም። ምክንያቱም ነገር በአፍ ሄዳል ወዳጄ። ዛሬ እንደዚህ አደርጋለሁ፣ ነገ ደግሞ እንደዛ፣ ከዛ በዚህ በኩል አድርጌ እንደዛ አደርጋለሁ ብለን እቅዶቻችንን በተናገርን ቁጥር የማሳካት እድላችን በእጥፍ እየቀነሰ ነው የሚመጣው። ምክንያቱም ሐሳቦችና እቅዶች ኢነርጂ ናቸው። እናም እነዚህ ኢነርጂዎች በሁለት መንገድ ከውስጣችን ሊወጡ ይችላሉ። አንደኛው ንግግር ሲሆን አንደኛው ተግባር ነው። በንግግር ስናወጣው ውስጣችን ያደረግነው ያህል ስለሚሰማው ለተግባር ይደክማል። ነገር ግን ከባዱና ዘላቂው መንገድ እቅዶቻችንን በተግባር ስናሳይ ነው። በዚህ ሁሉም ተናጋሪ በሆነበት ዓለም ዝምተኛ መሆን በእርግጥም ትልቅ መታደል ነው፣ ምርጫም ጭምር ነው። ዝምታ ብዙ ጥቅሞች አሉት። ከነዛም ውስጥ የተሻለ ግንዛቤ ይሰጠናል። ዝም ስንል በአካባቢያችን ስላሉ ነገሮች ማስተዋል እንጀምራለን። ራሳችንን ማዳመጥ እንጀምራለን። የማሰብ ችሎታን ያሳድግልናል። ዝምታ ሐሳብን ማስተላለፊያ እንደመሆኑ ዝም ስንል ደግሞ የማዳመጥ አቅማችንን ይጨምርልናል። ከምናስወጣው እውቀት ይልቅ የምናስገባው ይበዛል። ዝምታ ውስጣዊ ማንነታችንን ያሰፋልናል። ዝምታ ከውጭው ዓለም ዝም ስንል ወደ መንፈሳዊ ዓለም እንድንሸጋገር ድልድይ ይሆነናል። ታዲያ እንዴት ዝም እንበል? አንደኛ ማሰላሰል ወይም ደግሞ ሜዲቴሽን። ከዓለሙ ጫጫታ ራቅ ብለን ወደ ራሳችን ለመመልከት ከራሳችን ጋር ለመነጋገር መሞከር። ሁለተኛ ከተፈጥሮ ጋር ጊዜ ማሳለፍ። ካለንበት ቦታ ወይም ከተማ ወጣ ብለን ከተፈጥሮ ጋር ለመገናኘት መሞከር። የግድ ሩቅ መሄድ ሳይጠበቅብን በእችን ወዳለ አረንጓዴ ስፍራ ሄደን ተፈጥሮን ለማድነቅ መሞከር። ሶስተኛ ትኩረት የሚከፋፍሉ ነገሮችን ማስወገድ። በትንሹ በዙሪያችን ያሉ ነገሮች ማራኪ እንዲሆኑ በማድረግ ሐሳባችንን ለመሰብሰብ መሞከር። አራተኛ መጽሐፍትን ማንበብ። ስለ ንባብ ቅድም በደንብ የጠቀስን ሲሆን መጽሐፍትን በደንብ ባነበብን ቁጥር የማሰብ፣ የዝምታን፣ የአስተዋይነትን ጥበብ ይጨምርልናል። አምስተኛ ሙዚቃ ማዳመጥ። ለስለስ ያሉ እንደ ሶል፣ ብሉስ ያሉ ሙዚቃዎች አእምሯችንን የማረጋጋት ብቃት ስላላቸው ሙዚቃን ማዳመጥ ለዝምታ ይረዳናል። እንዲሁም እንደምንከተለው እምነት መዝሙር፣ መንዙማ ማዳመጥ ለዝምታ ይረዳናል። ስድስተኛ ቀለል ያለ የብቻ እግር ጉዞ። ይህን ስንተገብር በዙሪያችን ያሉ ነገሮች እንድናስተውል እድል ይሰጠናል። ለብቻ ስትጓዝ በዙሪያ ላሉ ነገሮች ትኩረት ትሰጣለህ። ሌላው አምስተኛው ስኬታማ ሰዎች ያላቸው ልማድ ራስን ማሰልጠን ወይም መማር ነው። ትምህርት፣ ዕውቀት የግድ ከትምህርት ተቋም የምናገኘው ሳይሆን ዕለት ተዕለት በሕይወታችን ውስጥ ከሚፈጠሩ ነገሮች ራሳችንን እያሳወቅን የምንሄደው ጭምር ነው። ስኬታማ ሰዎች በቀን ውሏቸው ውስጥ ምን ተማርኩ የሚለውን ጥያቄ ራሳቸውን ይጠይቃሉ። ራሳችንን ከጊዜው ጋር እኩል እያራመድን ራሳችንን በእውቀት ተፈላጊ ማድረግ ያስፈልጋል። ወዳጄ በዚህ ጊዜ እንደ ዕውቀት የሚያስከብርህም ከፍ የሚያደርግህም አይገኝም። ስድስተኛ ንጽህና መጠበቅ። ንጽህናችንን ስንጠብቅ በመጀመሪያ ደረጃ ደስታና እርካታ የሚሰጠን ለራሳችን ነው። ይሄ ደስታ ስሜት ደግሞ አእምሯችንን
በስርዓት ስራውን እንዲሰራ ይረዳዋል። ንጽህና የልብስ፣ የሰውነት፣ የልብ፣ የአካባቢና የአስተሳሰብ ተብሎ ይከፋፈላል። ስኬታማ ሰዎች በንጽህናቸው ይታወቃሉ። በሰዎች ዘንድ ተቀባይነትን ከፈለግ ንጽህናህን ጠብቅ። በዚህ የሰው ልጅ ባለባበሱ በሚመዘንበት ዘመን ንጽህና መጠበቅ አስፈላጊው ነገር ነው። አንተ ራስህን አክብረው ንጽህናህን ስትጠብቅ ያኔ ሰውም አንተን ያከብርሃል። 7ኛ አመስጋኝ ሁን። ስታመሰግን ካለብህ ጭንቀቶች ይልቅ ላሉ ነገሮች ጥሩ ትኩረት ትሰጣለህ። ስኬታማ ሰዎች ሁሌም ባላቸው ነገር አመስጋኝ ናቸው። ላለው ይጨመርለታል የሚለውን አባባል በገንዘብ ከተረዳኸው በጣም ተሳስተሃል። ምስጋና ላለው ይጨመርለታል፣ ለማያመሰግን ግን ካለው ላይ ይወሰድበታል ነው። ስለዚህ ሁሌም አመስጋኝ ሁን። 8ኛ አድራጊ ሁን። እስካሁን የሰማቸውን እነዚህን የስኬታማ ሰው ባህሪያት ሰምተህ ካለፍካቸው ለስኬታማነት ቆርጠህ አልተነሳህም ማለት ነው። ስኬታማ ሰዎች አድራጊዎች ናቸው። ምናልባት ዛሬ ሁሉንም ነገር ላተገብር ትችላለህ። አንድ ሙሉ መጽሐፍ ዛሬ አንብበህ ላትጨርስ ትችላለህ። ነገር ግን ዛሬ የጀመርካት አንድ ገጽ ነገ ላይ ተደምራ መጽሐፉን እንድትጨርስ አስተዋጽኦ አላት። ስለዚህ ስኬታማ መሆን ከፈለግ ሰሚ ብቻ ሳይሆን አድራጊ ሁን። ከልማድ ቀጥሎ ለስኬታማነት ወሳኙ ነገር በራስ መተማመን ነው። በራስ መተማመን ምንድን ነው? በራስ መተማመን ማለት አንድ ነገር ወይም ማድረግ የምንፈልገውን ነገር ያለማንም ፍቃድ፣ ያለማንም እርዳታ በራሳችን ማድረግ እንችላለን ብለን ማመን ነው። ስኬታማ ሰዎች ሁሌም በራሳቸው ይተማመናሉ። አንተም ወደ ስኬት እያመራህ ነውና በራስህ በደንብ ተማመን። ማድረግ እችላለሁ በል። ስኬታማ መሆን እንደምትችል በራስህ ስትተማመን ያኔ የሌላው ነገር ቀላል ነው። በዓለም ላይ በራሳቸው የሚተማመኑ ሰዎች 15% ብቻ ናቸው። ቀሪዎቹ በእነሱ የሚመሩ ናቸው። ስለዚህ ወዳጄ አንተስ ከየትኛው ወገን መሆንን ትሻለህ? መምራት ወይስ መመራት? በራስ አለመተማመን የሚመነጨው ከአስተዳደግ፣ ከውሎ፣ ከጓደኛ ሊሆን ይችላል። አሁን በራሳችን ለመተማመን የሚረዱንን 5 መንገዶችን እንመለከታለን። 1ኛ ራስን አምኖ መቀበል። ተፈጥሮህን አምነህ ተቀበለው፣ ምክንያቱም አንተን ልዩ የሚያደርግህ ነገር ነውና። ድክመትህ ብለህ ያሰብከው ነገር ነገ ያንተ ከውድቀት መነሻ ሊሆን ይችላል። የሰው ልጅ በመሆናችን ብቻ ሁላችንም እኩል ፍቅርና አክብሮት ይገባናል። 2ኛ ለብቻ ከባድ ነገር ማድረግ ተለማመድ። አእምሮህ አንተን የሚመራህ አንተ ራስህን እንዳሰለጠንከው ነው። ቀላል ነገርን ማድረግ ወይም በቀላል ነገር ደስታን ማግኘት ካስለመድከው ከባድ ነገር መስራት ተራራ እንደ መግፋት ነው የሚሆንበት። ነገር ግን ከባድ ነገር በመስራት የሚገኝ ደስታን ካስለመድከው ደግሞ የስኬት ጎዳናን ከወዲሁ አመቻቸህ ማለት ነው። ምክንያቱም አእምሮህ ጠንክሮ መስራት ስለማይታክት። ከባድ ስራ ማለት አካላዊ ከባድ ስራ ሳይሆን እንደ ራስን መጠበቅ፣ መጽሐፍን ማንበብ፣ የአካባቢህን ንጽህና መጠበቅ፣ ራስህን መገንባት፣ አካልህን መገንባት፣ እንደነዚህ ያሉ ተግባሮች ማለት ነው። 3ኛ ንጽህና መጠበቅ። አየህ፣ የንጽህናን ወሳኝነት የምትረዳው እኛ ራሱ ለ3ኛ ጊዜ ስናነሳው ነው። ንጽህናን ካልጠበቅ ተፈላጊነት አይኖርህም ወዳጄ፣ አስብበት። 4ኛው ፍርሃትህን መጋፈጥ። በዚህች ዓለም ላይ የሚያስፈራው ትልቁ ነገር ደካማነት ነው ወይም ደግሞ አለማወቅ። ከዛ በተረፈ ሁሉም የሚያስፈራን ነገር በጊዜ ሂደት የሚጠፋ ነውና ፍርሃትህን ተጋፈጠው። እንዲያሸንፍህ ቦታ አትስጠው። 5ኛ ሁሌም ማደግ። ዕውቀት
ሌላው በራስ መተማመን የሚጨምርልህ ነገር ነው። ሁሌም ለማወቅ፣ ለማደግ፣ ለመማር ዝግጁ ሁን። ስኬታማ ሰዎች ከዛሬ ነገ መሻል አለብኝ ብለው ስለሚያስቡ ትንሿን እርምጃ እንኳን እንደ ፕሮግረስ ወይም ሂደት ይቆጥሯታል። 6ኛ ሰው ስለ ራስ የሚያስበውን ሳይሆን አንተ የምታስበውን ሁን። መሆን ስለምትፈልገው ነገር ስትናገር ሊሳቅብህ ይችላል። ነገር ግን አንተ ምን መሆን እንደምትፈልግ ለራስህ ካወቅ ስለ ሌላው ግድ አይስጥህ። ስኬታማ ሰዎች ከሰው ንግግር ወይም ወሬ በላይ የራሳቸውን አስተሳሰብና እምነት ያስቀድማሉ። ስለ ራስህ ከፍ ያለ ግምትና እምነት ይኑርህ። እስካሁን ድረስ አዳምጠኝ እዚህ ከደረስክ እውነትም ለመለወጥ ቆርጠህ ተነስተሃል ማለት ነው። ከዚህ በኋላ ፈጣሪ ራሱን የመሰለባቸውን 2 እንስሶች እንመለከታለን። የመጀመሪያው ንስር ሲሆን ሁለተኛው አንበሳ ነው። በእርግጠኝነት የምነግርህ ንስርና አንበሳ ሰው ቢሆኑ እንደነሱ አይነት ስኬታማ የትም አይገኝም ነበር። እንዴት? በመጀመሪያ ንስርን እንይ። ንስር የአዕዋፋት ሁሉ ንጉስ ነው። ንጉስ እንዲሆን ያደረገው ደግሞ አመለካከቱ ነው። አመለካከት ማለት ስለ አንድ ነገር ያለን ግንዛቤ ማለት ነው። ንስር የከፍታ ምልክት ነው። ከፍ ብሎ ይበራል። ቤቱን በከፍታ ላይ ይሰራል። ሁሌም እይታው ከፍታ ነው። አየህ፣ አንተም እንደ ንስር ለራስህ ከፍ ያለ ግምት ስጠው። ያኔ ስለ ራስህ አመለካከት ከፍተኛ ግምት ይኖርሃል። አሁን ደግሞ የአንበሳን እንመልከት። አንበሳ የጫካው ንጉስ ነው። አንበሳ ሲመጣ ሁሉም አንገቱን ይደፋል። ካስተዋልክ ግን አንበሳ በአካላዊም ሆነ በአስተሳሰብ የሚበልጡት ብዙ እንስሳት አሉ። እንደ ዝሆን ግዙፍ አይደለም፣ እንደ ቀጭኔም ረጅም አይደለም፣ እንደ ዝንጀሮም አስተዋይ አይደለም፣ እንደ እባብም ወይም ደግሞ እንደ ጎሽ ራሱን መከላከያ ቀንድም ሆነ መርዝ የለውም። ነገር ግን አንበሳን ንጉስ ያደረገው አመለካከቱ ነው። ወዳጄ፣ ንጉስ መሆን ከፈለክ በመጀመሪያ በራስህ ላይ ንገስበት። ራስህ ላይ ስትነግስ ሌላው ላይ ሳታስበው ራሱ በራሱ ያነግስሃል። ንግስና የሚጀምረው ከራስ ነው። ራስህን ገዝተህ ስትንከባከበው፣ ስታስተውል፣ ራስህን ስትጠብቅ፣ ስታነብ፣ ራስህን መገንባት ላይ ስታተኩር ያኔ የንግስናውን ጉዞ ጀምረሃል ማለት ነው። ለራስህ ሰበብ መስጠት አቁም። ዛሬ ደክሞኛል፣ ዛሬ እንደዚህ ነው፣ ዛሬ በዚህ በኩል ገባው፣ ዛሬ በዚህ በኩል ወጣው። ይህን ሰበብ ለራስህ መስጠት አቁምና ተነስ። ፍርሃት ከባዱ እስር ቤት ነው። ነገር ግን የእስር ቤቱ ቁልፍ ያለው አንተ ራስህ ጋር ነው። ዛሬ ራስህን ለመለወጥ ቆርጠህ ተነስ። ልማድህን አስተካክል። ራስህን ጠብቅ። በዙሪያ ያለህን ነገር አጽዳ። ማንበብ ጀምር። እንዲህ ስታደርግ የነገ የስኬት መንገድህን መጥረግ ትጀምራለህ። ለራስህ ሰበብ በመስጠት ዛሬን አታዳግም፣ ነገን አታጨልም። ተነስተህ እቅድ አውጣ። ከላይ የዘረዘርኩልህን ነገሮች ፈጽም። ያኔ እመነኝ ስኬታማ ትሆናለህ።